ሰላም እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ፋሚሊዎች ሁሉ ሰላም እነሆ ተገኝቻለሁ። ዛሬም እንደተለመደው የምትጠብቋቸው በጣም ጥሩ ጥሩ የሆኑ የዝውውር ዜናዎችን ይዤላችሁ ተገኝቻለሁ። ትናንት አልተገናኘንም። ቤተሰቦች ኢንተርናሽናል ብሬክ ነው፣ ረፍት ነው። እንዲሁም መረጃዎች ግን አልቀሩባችሁም፣ ተሰብስበዋል። ከትላንትም እንዲሁም ዛሬ ወጡ አዳዲስ ነገሮች አሉ። ዩናይትድን ዝውውር በተመለከተ በተለይ የምጠብቋቸው የነ ቶናሊ ዝውውር ጉዳይ አለ። የኢሌት አንደርሰንም ጉዳይ ዛሬ በጣም በግልጽ ነው የምነግራችሁ እኔ እዚህ ቻናል ላይ ይሄ ተጫዋች ሊመጣ ነው ወደ ዩናይትድ የሚለውን እንደው ተስፋ ስሰጣችሁም ተስፋ እንዳታደርጉ ስነግራችሁም የሆነ መረጃ እንዲሁ ይዤ ነው ያንን መረጃ የምነግራችሁ ለምን እንዳልኩኝ እና በእንደዚህ አይነት ሁኔታ እነግራችኋለሁ ዛሬም ማለት ነው እንደተለመደው እንጂ ዩናይትድ ብቻ ስለፈለገው ተጫዋቹ ይመጣል የሚል የተጋነነ ተስፋ አልሰጣችሁም። እውነታውን እያስቀመጥኩ ያለውን የዝውውር ዲቨሎፕመንት ልነግራችሁ እንዲሁ ሙከራ አደርጋለሁ እና እንደዚህ አይነት ዜናዎችን ይዘን ነው ዛሬም የተገኘ ነው። እንደተለመደው ከእናንተ ድጋፍ ነው የምንፈልገው። ድጋፍ ብቻ ቤተሰቦቻችን ላይክ ማድረግ፣ ኮሜንት መስጠት እንዲሁም ከቻላችሁ በተለይ ሼር ብታደርጉልን በጣም ደስ ይለናል። እንደው እዚህ ድረስ ደርሳችሁ የምታዳምጡን ቤተሰቦቻችን በኢሞ ሊሆን ይችላል ወይ በዋትሳፕ ወይ እንደው ሊንኩን ሼር እያደረጋችሁ ለጓደኞቻችሁ ዩናይትድን ለሚደግፉ ብታደርሱልን ላይክም ብታደርጉ እጅግ እጅግ ደስተኛ እንሆናለን። አብራችሁኝ ሁኑ። መልካም ቆይታ። በኢንተርናሽናል ጨዋታዎች ትላንት ለቤልጅየም ብሔራዊ ቡድን ከኩርቷ ጉዳት በኋላ የመጀመሪያ ተመራጭ ሆኖ መሰለፍ የቻለው ሴን ላሜንስ ትላንትም በጣም አስደናቂ የሆነ ፐርፎርማንስ አሳይቶ ጨዋታውን አጠናቋል። ከአሜሪካ ብሔራዊ ቡድን ጋር ነበር ቤልጅየም የወዳጅነት ጨዋታ ያደረገችው። 5-2 በሆነ በሰፊ ውጤት ቤልጅየም ጨዋታውን ስታሸንፍ የዚህ ግብ ጠባቂ እንቅስቃሴ ግን በጣም አስደናቂ ነበር። ከበርካቶች እንዲሁ አድናቆት እንዲቸረው ሆኗል። 90 ደቂቃ ተጫውቶ ጨርሷል። ላሜንስ 3 ሴቭ አድርጓል። ከሶስቱ ሴቮች መካከል ሁለቱ ሴቮች በቦክስ ውስጥ የተደረጉ ናቸው። ኢንሳይድ ቦክስ ነው የተደረጉት። እንዲሁም አንዱ የዳይቪንግ ሴቭ እንደሆነ ተመዝግቧል። 2 ሃይ ክሌምስ ማድረግ ችሏል ልጁ። እንዲሁም 80% ተጫዋቹ ያደረጋቸው ፓሶች አኪዩሬት እንደነበሩ ነው ከትላንት ጨዋታ መታዘብ የቻለው። ሴላሜንስ እንግዲህ ከብሔራዊ ቡድን አጋሮቹ እና በእንግሊዝ ፕሪሚየር ሊግ ደምቀው ካሳለፉ ተጫዋቾች አንዱ የሆነው በኬቨን ዲብሬን ሁሉ ሳይቀር ነው ጨዋታው ካለቀ በኋላ ምስጋና የቻረው። እሱ ኩርቷ ባይኖርም ግን ኩርቷ ለመኖሩ እንዲሰማን አላደረገም እና ፍጹም ኩርቷን አስረስቶን አምሽቷል። በጣም ግሩም የሆኑ አንዳንድ የቅርብ ርቀት ኳሶችን ሁሉ ማዳን ችሏል በሚል ነው በአድናቆት የዚህን ተጫዋች እንቅስቃሴ የገለጸው። እንዲሁም ዲብሪያን ዩናይትድ ዲፌንስ እሱ ለዩናይትድ ከፈረመ በኋላ እና እሱ ለዩናይትድ ከመፈረሙ በፊት ዩናይትድ አንድ አይደለም ቤልጅየም ብሔራዊ ቡድን ብቻ አይደለም ማንቸስተር ዩናይትድንም የቀየረ ግብ ጠባቂ ነው ሲል ነው የሀገሩን ልጅ በከፍተኛ አድናቆት ኬቨን ዲብሪየን ትላንት የገለጸው። ወደ ተለያዩ መረጃዎቻችን እንለፍ። ከብሔራዊ ቡድን ዜና ስንወጣ የአሌክስ ክሮክን አስተያየት ነው ምነግራችሁ። ከዩናይትድ አሰልጣኝ ቅጥር ጋር በተያያዘ የሚያተኩር ይሆናል ቀጣይ መረጃ ቤተሰቦቻችን። አሁን የዩናይትድ የአሰልጣኝ ቅጥር ሁኔታ በጣም ልባት ሊያገኝ የተቃረበ መስሏል። ከዚህ በፊት መረጃ ሳደርሳቸው 3 እጩዎች ናቸው አሁን ለመጨረሻ ሆነው የቀረቡት። ከነኚህ 3 እጩዎች መካከል አንዱ የዩናይትዱ ያሁኑ ጊዜያዊ አሰልጣኝ ማይክል ካሪክ ነው። ከሱ ውጭ ጁሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ እና የፒኤስጂው አሰልጣኝ የሆነው እንደዚሁ በሉዊስ ኤንሪኬ የመጨረሻ እጩ ሆኖ እንደተያዘ ከምናምናቸው የዜና ምንጮች መረጃ ወጥቶ ወደ እናንተ አድርሰናል። አሁን ግን ወዴት እያደላ ነው? እንደው በጣም የሚታመኑ ሪፖርቶች፣ ዜና ምንጮች እና እንዲሁም ጋዜጠኞች ምን ተናገሩ ብላችሁ ካላችሁ ቤተሰቦች አሁን እዚህ ጋር እውነቱን መናገር በጣም በግልጽ ያስፈልጋል እና የዩናይትድ የአሰልጣኝ ቅጥር ሁኔታ አሁን ይበልጥ ወደ መጠናቀቁ ከውስጥ ከጀርባ ክለቡ በይፋ እንደው አሰልጣኝ አስቀምጦ በጠረጴዛ ዙሪያ እንዲሁ ኢንተርቪው ባያደርግም ግን ከጀርባ በርካታ ስራዎችን እየሰራ እንደሆነ ነው እየተገለጸ የሚገኘው እና አሁን ይሄ ከጀርባ ሊሰራ የሚችል አንድ አሰልጣኝን በጠረጴዛ ዙሪያ ስቦ እንደዚሁ ማውራት የሌለው
ኢንተርቪው የሌለው እንቅስቃሴ ከሆነ ክለቡ የሚያደርገው ክለቡ እዛው ውስጥ እንቅስቃሴ እያደረገ ነው ማለት ነው። እዛው አዲስ ሰው ሳያመጣ ወይ ወኪሎችን እያናገረ ወይ መረጃ ኢንፎርሜሽን እየሰበሰበ ግን ማይክል ካሪክን ፊት ለፊት ሊያገኘው የሚችለው ሰው ነው። ፕላስ ደግሞ የቡድኑን ውጤትም እንዲሁ ተመልክታችኋል። ቡድኑ ተቀይሯል ከእሱ በኋላ እውነት ለመናገር እሱ በጣም ዘላቂ ነው አይደለም የሚለው ወደፊት የሚታይ ቢሆንም ግን ከሌሎች አሰልጣኞች ይልቅ ለዩናይትድ ሰዎች በጣም ቅርቡ ማይክል ካሪክ ሆኗል እና አሁንም ከነኚህ ሶስት አሰልጣኞች መካከል ካሪክ ቀዳሚ ዩናይትድን አሰልጣኝነትን ለመያዝ ከፊት ተቀምጦ ያለ አሰልጣኝ ነው ተብሎ እየተገለጸ ነው የሚገኘው እና ይሄ ሪያሊቲው ነው፣ እውነታው ነው። አሁን ከሌሎቹ አሰልጣኞች ከሉዊስ ኤንሪኬም ከጁሊያን ናግልስማንም በላይ ካሪክ የዩናይትድ ቋሚ አሰልጣኝ ሆኖ ለመቀጠር በጣም የተሻለ እድል እንዳለው የምናምናቸው የዜና ምንጮች እየዘገቡ ይገኛሉ። ግላስነር በክለቡ በጣም አድናቂ አላቸው ግን ክሪስታል ፓላስን ለቆ ወደ ዩናይትድ እንዲዛወር የቀረበለትን ከዚህ በፊት እድል ሳይጠቀም ቀርቷል። እንደዚሁም የክሪስታል ፓላስ አሁን ያውን ፎርም ደግሞ አሁን አሳሳቢ ሆኗል። እንደምታውቁት መጀመሪያ በጣም ጥሩ ነበር። በተለይ አሞሪም እያለ ፓላሶች ጥሩ ፐርፎርም ሲያደርጉ ነበር። ከዛ በኋላ ያላቸው ፐርፎርማንስ ግን በሊጉም እንዲሁም በአውሮፓ መድረክ እንደው እየተጓዙ ቢመጡም ወደ ቀጣይ ዙር ቢያልፉም ግን እንደ ፐርፎርማንስ ጥሩ አይደለም፣ ጎል እያገቡ አይደለም። ስለዚህ የዩናይትድን ፍላጎት ከግላስነር ጋር በተያዘ በዛ መልኩ ቀነሰ ተባለ። እንዲሁም ሰር ጋሬት ሳውዝጌትን እና እንዲሁም ዲዘርቢን ቶማስ ፍራንክን በተመለከተ በክለቡ ስራውን ለመያዝ ኮንሲደር እየተደረጉ ያሉ አሰልጣኞች አይደሉም ተብሏል። ቀድሞውኑ ውጩ ያልነበሩ ናቸው እነኚህ ሶስት ሰዎች። ዣቪ አሎንሶ በበኩሉ ሊቨርፑልን ይይዛል ተብሎ ነው እንግዲህ እየተጠበቀ የሚገኘው። አርነ ስሎት ክለቡን እንደሚለቁ ነው ይሄ ሲዝን ሲያልቅ የሚጠበቀው። ዣቪ አሎንሶ ደግሞ በሪያል ማድሪድ ቤት ስራውን ካጣ በኋላ እስካሁን ስራ አልባ ነው። ስለዚህ ወደ ቀድሞ ክለቡ ይመለሳል ተብሎ ይጠበቃል። ሉዊስ ሄንሪኬን በተመለከተ ደግሞ በዚህ ጋር አዲስ መረጃ ተሰማ። ቤተሰቦች ሉዊስ ኤንሪኬ አሁን በፒኤስጂ ቤት ኮንትራቱን ሊያድስ እየተደራደረ መሆኑ እና ይሄ አዲስ ኮንትራት ድርድር ጉዳይ ወደ መጠናቀቅ እየተቃረበ ስለመሆኑ ፒኤስጂዎች በዚህ ጉዳይ ላይ እንደው ምንም እንኳን የአንድ ዓመት ቀሪ ኮንትራት ቢኖረው በጣም ሪላክስድ ናቸው። ፍጹም የተሻለ ኮንትራት ለአሰልጣኙ እንደማያቀርቡለት በሚፈልገው ፓኬጅ በሚፈልገው የደሞዝ መጠን ሉዊስ ኤንሪኬን ለተጨማሪ አዲስ ኮንትራት አስማምተው በክለቡ ላይ ያቆዩት በፓሪስ ዝግጁ ስለመሆናቸውና ኤንሪኬም አሁን ወደ መቀበል ይሄን አዲስ ኮንትራት ጥያቄ ወደ መቀበል እና በፒኤስጂ ቤት ያለውን ቆይታ ወደ ማራዘም ውሳኔ ወደ መድረስ ተቃርበዋል ተብሏል። ስለዚህ ሉዊስ ኤንሪኬም አሁን ከማንቸስተር ዩናይትድ የአሰልጣኝነት ፍሬም ውስጥ እየወጣ ያለ አሰልጣኝ ሆኗል ማለት ነው። ቶማስ ቱኸል በበኩላቸው በፍጹም የእንግሊዝ ብሔራዊ ቡድንን ስራ ይዘው በድጋሚ ዩናይትድን ማሰልጠን አይፈልጉም። በዛም ቆይታቸውን ማራዘማቸው በቅርቡ ይታወቃል። ትኩረት ማድረግ የሚፈልጉት በእንግሊዝ ብሔራዊ ቡድን ላይ ነው ተብሏል። አንቼሎቲም ቢሆን በተመሳሳይ መልኩ ብራዚል ብሔራዊ ቡድን ላይ ትኩረት ማድረግ ይፈልጋል ተባለ። ማውሪሲዮ ፖቼቲኖ ምናልባት ከዓለም ዋንጫው መጠናቀቅ በኋላ የአሜሪካ ብሔራዊ ቡድንን ይዞ ነው ያለው። እሱም ወደ ቀድሞ ክለቡ በጣም በፍቅር የሚወደው በአውሮፓ ሻምፒዮንስ ሊግ ጨዋታቸውን ሁሉ ለመመልከት በፕሌን ከቶተንሃም ደጋፊዎች ሁሉ ጋር ሳይቀር ወደ አትሌቲኮ ማድሪድ በማምራት ክለቡን በግል የመመልከት የመደገፍ እንዲህ ከፍተኛ የሆነ ፍቅር ያለው አሰልጣኝ ነው እና ቶተንሃም በተለይ በዚህ ሲዝን የመትረፍ እድል አለው። ኦፍኮርስ በአንድ ነጥብ ቢሆንም ልዩነቱ ግን በጣም ከባድ ነው። ከዌስትሃም ጋር ፉክክር ያደርጋሉ። በሊጉ ለመቆየት ከሁለቱ አንዱ ክለቡ የሚወርድ ነው የሚመስለው። ፖቼቲኖ ቶተንሃም በተለይ ከወረደ ካልወረደም ሴቭ ከሆነም ክለቡን በደጋሚ መጥተው ለመያዝ በቀጣይ ሲዝን ፍላጎት አላቸው። ይመጣሉ ወደ ቶተንሃም ተብሎ ተቀምጧል። ስለዚህ ከዩናይትድ ፍሬም ውጭ ነው። እንደዚሁም የጀርመኑ አሰልጣኝ ሌላኛው ሶስተኛው እጩ ተብሎ የተያዘው ዩናይትድን ለማሰልጠን ጁሊያን ናግልስማን ነው። የጁሊያን ናግልስማን የጀርመን ብሔራዊ ቡድን ኮንትራቱ ደግሞ ለዩናይትድ ሰዎች አስቸጋሪ ነው ተብሏል። በ2028 ድረስ የሚያውቀው ኮንትራት አለው። ይሄ ማለት 2 ዓመት ኮንትራት ስላለ ይህንን ውል
እንደው ተስማምተው ዩናይትዶች ከጀርመን እግር ኳስ ፌዴሬሽን ጋር አፍርሰው ለማምጣት ደግሞ ክለቡ ካለበት እና ከምታውቁት ከዚህ በፊትም እንዲሁ ከነበረበት ወጪ አንፃር ለሩበን አሞሪም ከፍተኛ የሆነ ክፍያ ፈጽመዋል ክለቡ ታውቃላችሁ። እና ይሄን ኮንትራት ማፍረስ ለዩናይትድ አመቺ አይደለም፣ ወይም ይሄን ኮንሲደር ለማድረግ በጣም እየከበዳቸው መጥተዋል ተባለ እና ቤተሰቦች እያንዳንዱ አሁን የነገርኳቸው ምክንያቶች እና ውጤቶች ማይክል ካሪክ በዩናይትድ ቤት ቀጣይ አሰልጣኝ እንዲሆን ክለቡን በግድ ተገደውም ቢሆን እንደው በጣም ተገደው ይሄንን አሰልጣኝ ካልቀጠር ነው በስተቀር እንግዲህ ዩናይትድ ቀጣይነት የለውም ብለውም ሳይሆን ውጤቱንም እንዲሁ ተመልክተው በዩናይትድ ቤት ከማይክል ካሪክ በላይ ውጤት ሊያመጣ የሚችል አሰልጣኝ እንደሌለ ሊያስቡ እና ያ ሊሰማቸው እንደሚችል እና አሁን ወደ ማይክል ካሪክ እንደሚያዘነብሉ ነው ማለት ነው መረጃዎች እየወጡ ያሉት። አላቅም፣ ሊቀየር ይችላል፣ ነገሮች በፍጥነት ሊቀየሩ ይችላሉ። ቤተሰቦች ምን ፊል እንደምታደርጉ ምን ሊሰማችሁ እንደሚችል አላቅም። ምናልባት አንዳንዶቻችሁ ካሪክን ትደግፉት ይሆናል። እንደው ቢቀጥል በአሰልጣኙ ብላችሁም ኮሜንት ላይ አስተያየት ስሰጡኝ የነበራችሁ ቤተሰቦች ባላችሁ፣ ግን እንደ አብዛኛው እንደኔም ቢሆን ሪስፔክት አለመስጠት አይደለም ለካሪክ፣ እኔ ሪስፔክት አለኝ ግን ደግሞ ተጫዋቾቻችንን ማየት እፈልጋለሁ። እስቲ በካሪክ ስር ቋሚ ኮንትራት ተሰጥቶት ባያቸው ደግሞ ደስ ይለኛል። ረጅም ባይሆን አጭር ኮንትራት እንዲሆን ነው የምፈልገው። ይሄ 4 ወይ 5 ዓመት ኮንትራት እንዲሰጠው ሳይሆን የ2 ዓመት ኮንትራት እንደው ከቻሉ ኢቨን ቢቻል ግን የ1 ዓመት ኮንትራት የሚቀበል አይመስለኝም። የ1 ዓመት ኮንትራት በጣም አጭር ነው ለአንድ አሰልጣኝ። እስቲ ቀጣይ ሲዝን እኒህ እና ለ1 ዓመት ፈርምልን ሊባል አይችልም። ይሄም ክብር እንደመንሳት ነው የሚቆጠረው። ስለዚህ ዩናይትድ አትሊስት ቢያንስ 2 ዓመት እና 2 ፕላስ ነው ሊሰጠው የሚችለው ብዬ ነው በግል የማስበው። እና በዚች 2 ዓመት ውስጥ ማይክል ካሪክ በዩናይትድ ቤት ምን ይሰራል የሚለውን ለማየት በቂ ዓመት ይመስለኛል። እና እድሉ መጥቶለታል። አሁን ዩናይትድ ተገዶም ቢሆን ነው የምላችሁ፣ ቅድም በሰጠኋችሁ ምክንያቶች በዘረዘርኩላችሁ ነገሮች በሙሉ የሚያመላክቱት የሚጠርጉት መንገዱን ለሱ ነው እና ማይክል ካሪክ ተፈጥሮ በራሷ በአሰልጣኝነቱን እንዲይዝ የፈቀደችለት ይመስለኛል። በየክለቦቹ ያሉት ሁኔታዎች፣ አሰልጣኞች ያሉበት ሁኔታን በአጠቃላይ ስናይ ማለት ነው ክለቡ ሉዊስ ኤንሪኬን አሳምኖ ማምጣት ካልቻለ ትልቅ ችግር አለ ማለት ነው። እንግዲህ ያናግረውታል፣ እሱ ደግሞ ሪጀክት አደረጋቸው ነው ተብሎ የተገለጸው። ሉዊስ ኤንሪኬ ለምን ሪጀክት አደረጋቸው ምክንያት ይኖረዋል እንጂ የትኛውም አሰልጣኝ ወደ ፕሪሚየር ሊግ ወደ ዩናይትድ መጥቶ የማሰልጠን ፍላጎት አለው፣ ሉዊስ ኤንሪኬ ራሱ ቢሆን ማለት ነው። ግን ደግሞ ከሪጀክሽኑ ጀርባ ሌሎች ብዙ ምክንያቶች ይኖራሉ። እነኛን ምክንያቶች ምናልባት ወደፊት ነው የምንሰማቸው። ልክ የርገን ክሎፕ ለምን ወደ ዩናይትድ እንዳልመጡ እንደተናገሩት የፕሮጀክቱ የማሳመን ጉዳይ ሊሆን ይችላል። ብቻ በሆነ መስፈርት ሉዊስ ኤንሪኬ ያልተመቸውም፣ ወይ በገንዘብ ሊሆን ይችላል፣ ወይ በድጋፍ ሊሆን ይችላል፣ ወይ ይሄ በታይትል ሊሆን ይችላል። ታይትል ስለ ሄድ ኮች ነው የሚሆነው ወይስ ማናጀር ነው የሚሆነው? በዩናይትድ ቤት ብዙ ጥያቄዎች አሉት። ዝም ብሎ አይመጣም ሉዊስ ኤንሪኬ። ከነኚህ ጥያቄዎች ውስጥ ደግሞ ለነ ራትክሊፍ እንዳለ ሆኖ የዩናይትድ አስተዳደር የማይመች ነገር ሊኖረው ይችላል። እሱም ያልተመቸውን ነገር ሊኖረው ይችላል። በዚህ ምክንያት ነው ሉዊስ ኤንሪኬ ወደ ዩናይትድ አሁን የመምጣት እድሉ ጠባብ ነው ተብሎ የተነገረው። ግን 100% ዴድ የሆነ ነገር አይደለም። ቤተሰቦች ግን አሁን ካሪክ ከሁለቱም አሰልጣኞች ፖፕ አፕ አድርጎ የወጣ በቀጣይ ሲዝን ዩናይትድን በቋሚ አሰልጣኝነት ሊመራ የሚችል ሰው ስለመሆኑ መረጃዎች በዚህ መልኩ እየጠቆሙ ያሉት። እናንተም በዚህ መልኩ ይሄን አሰልጣኝ ቅጥር በተመለከተ እውነታውን እንድትሰሙት በሚል ቀጥለናል። ቤተሰቦቻችን መረጃዎቻችን አሁንም ይቀጥላሉ፣ ገና አልተነኩም። እናንተም ቪዲዮን ላይክ በማድረግ እንድትረዱን እንድታግዙን እንጠይቃለን። 600 ላይኮችን እየሰጣችሁ ነው፣ እናመሰግናለን። ላይኩ 1000 ሰው ጋር ላይክ ያደርገው ቪዲዮ ወደ 10,000 ሰው ይመለከተዋል። 2000 ሰው ላይክ ያደርገው ቪዲዮ ወደ 20,000 ሰው ይመለከተዋል። የዩቲዩብ አልጎሪዝም እንደዚህ ነው የሚሰራው ቤተሰቦች። 500 600 ላይክ ካለው ቪዲዮውን በተመሳሳይ እንዲሁ 5,000 ወይ 6,000 ተመልካች ነው የሚያገኘው ወይ 7,000 አይነት ነገር እና ለዛ ነው ሁሌም ቢሆን ላይክ አድርጉ እያልኩኝ እማስታውሳችሁ እና እንድታደርጉ የምገፋፋችሁ። አሁንም ላይክ ማድረጋችሁን እንዲሁ አትርሱ። ወደ ዝውውር ዜና ልለፍና የትራንስፈር ፍሪ .ኮምን መረጃ ላድረሳችሁ። ዩናይትዶች የ19 ዓመቱን አርጀንቲናዊ
የሪቨር ፕሌት የክንፍ መስመር ተጫዋች ኢያን ሱቢያብሬ የተባለውን ልጅ ለማስፈረም የተከታተሉት ነው ተብሏል። ዩናይትድ በተለይ በሳውዝ አሜሪካ አሁን በርካታ መልማዮችን አሰማርቶ በጣም በተደራጀ መልኩ በክሪስቶፈር ቪቭል እየተመራ ወደ ሳውዝ አሜሪካ ምልመላን በስፋት መሰማራቱ ይታወቃል እና ይሄ አንዱ የፕሮጀክታቸው አካል ነው ተብሏል። በተለይ ብዙ ተጫዋቾችን አያመጣም ከአርጀንቲናው ታውቃላችሁ፣ ወይ ደግሞ ከብራዚል ቀንሷል። ዩናይትድ እንደ ድሮ አይደለም። ድሮ እንኳን እነ ፋቢዮ ዳሲልቫ መንትዮቹን ብዙ ብራዚላውያንን እነ አንደርሰን የሚባል አማካይ ነበር ያመጡ ነበር ድሮ። አሁን ይሄ ነገር ቀንሷል። አሁን ግን ያን ነገር መመለስ ይፈልጋሉ እና ቀድመው ወደ አውሮፓ ሌሎች ትልልቅ ክለቦች ከመሄዳቸው በፊት የዩናይትድ የኔትወርኩ የመልመላ ዋነኛ እንቅስቃሴ በተለይ ሳውዝ አሜሪካ ላይ ቀድሞ ዩናይትድ የመመንተፍ እቅድ ይዟል ማለት ነው። ወደ ዶርትመንድ፣ ወደ ጀርመን፣ ወደ ስፔን ክለቦች ከማምራታቸው በፊት በተለይ ተጫዋቾቹን አስቀድመው ማደንና ወደ ዩናይትድ አካዳሚ እንዲመጡ የማድረግ እንቅስቃሴ ማለት ነው የዛ አንድ አካል ስለሆነ ነው ይሄ 19 ዓመት የክንፍ መስመር ተጫዋች እየተፈለገ ያለው። ዩናይትዶች ይሁንና ለዋናው ቡድናቸው ወዲያው መጥቶ ተጽዕኖ ሊያሳድር የሚችል ተጫዋች እየፈለጉ ያሉት በግራ ክንፍ ቦታ ነው እና የስካይ ስፖርትስን ኔዘርላንድ ዜና ደግሞ ስነግራችሁ የአርቢ ሌፕዚሹን የን ዳያሞንድን ለማስፈረም እያደረጉት ባለው ጥረት ላይ ክለቡ ምናልባት እክል ሊገጥመው ይችላል ተብሎ እዚህ ጋር ተቀምጧል። እሱም ምንድነው ሌፕዚሾች ለተጨማሪ 1 ዓመት ተጫዋቹን ለማቆየት እያሰቡ ነው። ተጫዋቹ ላይ የ100 ሚሊዮን ዩሮ ዋጋ ለጥፈውበታል። ፕላስ በክለቡ ያለው ኮንትራት እስከ 2030 ስለሆነ የሚጠናቀቀው አይገደዱም። አሁን ገና 26 ላይ ነን። ስለዚህ 4 ዓመት ቀሪ ኮንትራት አለው። ተጫዋቹን ተጣድፈው በቀጣይ ክረምት ላይ የሚሸጡበት ምክንያት የለም እና ይሄ ጡንቻቸውን ብሪዚስት የማድረግ አቅማቸውን ሌፕዚሾች እያጠናከሩ እያዳበሩ ነው የሚገኙት ማለት ነው እና በጣም ውድ ይመስላል። ገና ከወዲሁ በልጁ ዙሪያ እየተወሩ ያሉ ሊነሱ የሚችሉ የዝውውር ገንዘብ ጥያቄዎች በሙሉ በጣም ከባድ እንደሚሆኑ ነው የተገለጸው። እንግዲህ ዩናይትድ ቁርጠኛ መሆን አለበት ማለት ነው ይሄን ልጅ ለማግኘት። ሌፕዚሾች እንደው እንዲደራደሩ እንኳን ለመጋበዝ እስከ 100 ሚሊዮን ዩሮ ለማውጣት ፈቃደኛ መሆን አለበት። አለበለዛ በዝም ብሎ በትንሽ ገንዘብ እንደማይሸጡትና ተጫዋቹን ለተጨማሪ 1 ዓመት እዛው ጀርመን ሌፕዚግ ውስጥ ለማቆየት ፈቃደኛ እንደሆኑም ነው የተነገረው። የተከላካይ ፈራሚ ለማግኘት ጥረት ላይ ናቸው ዩናይትዶች። ተከላካይ እንደሚያመጡ ይጠበቃል። በግራ ተከላካይ ቦታ ብቻ አይደለም ዩናይትድ በግራውም በቀኙም እንዲሁ እያየ እንዳለ፣ እንዲሁም የሴንተር ባክ ተጫዋቾችን ለማስፈረም ወደ ገበያ እንደወጣ መስማታችሁን እንዲሁ ከሰሞኑ አስታውሳለሁ። ቤተሰቦቻችን መረጃ ምን በግሌ ያድርሻችኋለሁ። የተከላካይ ፈራሚ ዩናይትድ ግዴታ እንደሚያስፈልገው፣ እነማን ወደ ክለቡ ሊመጡ እንደሚችሉ በተለይ ግራ ቦታ ላይ በአንዳንድ ስሞችን ሰሞኑን እንዲሁ ስናነሳ ነበር። አሁን በደንብ ያለ ጠንከር ያለ ዜና እየሰማን ያልሆነው በቀኙ ክፍል ነው። ይሄም በጣም አሳሳቢ ነገር ነው። ዩናይትድ የፕሪሚየር ሊግ ዋንጫ ተፎካካሪ መሆን ካለበት በአሁን ባሉን ተከላካዮች አይደለም። ይሄ በተለይ የግራና የቀኝ ተከላካዮች ዳሎ ኢንኮንሲስተንሲ ያለው ልጅ ነው። በዳሎ የፕሪሚየር ሊጉ ዋንጫ ማንሳት አይቻልም። ዩናይትድ የአማካይ ክፍሉን ብቻ አጠናክሮ የሊጉ ሻምፒዮን ለመሆን ቀጣይ ሲዝን ላይ ያለሁ ብሎ እንደው ሊሆን ተፎካካሪ ሊሆን ቢችልም ግን ሪያል የሆነ ዋንጫ የማግኘት እድሉ አይ ቲንክ የተረጋገጠ አይደለም። በደንብ በተለይ የትኛውም ውጤታማ የሆነ ቡድን በየትኛውም ዘመን ተመልከቱ፣ ያለ ምርጥ የተመላላሽ ተከላካይ የትኛውም ቲም ሻምፒዮን ሊሆን አይችልም ማለት ነው። በየቲሙ ብትሄዱ በጣም በጣም የላቁ ከመከላከል ባልተናነሰ እንዲሁ ሲያጠቁ ደግሞ በጣም ለክለቡ አስተዋጽኦ የሚያበረክቱ አደገኛ የቀኝ ወይ የክንፍ ወይ ደግሞ የሁለቱም የቀኝም የግራም እንዲሁ የተከላካይ መስመር ተጫዋቾችን የያዘ ቡድን ነው። ምንጊዜም ቢሆን አሸናፊም ቢሆነው ለምሳሌ ኢንተር ሚላን ዴምፍሪስ አለው ቀኝ ቦታ ላይ። ኒውካስል ዩናይትድ እንደ ሰሞኑን ሰምታችኋል ሉዊስ ሆል አለው። እንደዚህ አይነት ተጫዋቾች ግዴታ ሻምፒዮን ለመሆን ያስፈልጋሉ። አሁን የሁለቱን የክንፍ የግራና የቀኙን ትታችሁ ደግሞ አንድ ሴንተር ባክ ደግሞ በጣም ያስፈልገዋል። ጉዳቶች አሉ። ከዚህ በፊት አወራንበት። የማርቲኔዝን ጉዳት እንደምታዩት ነው። ማቲያስ ዴሊክትን ሁኔታ እንደምታዩት ነው። ሌሎቹ የዩናይትድ የሴንተር ባክ ተጫዋቾች ደግሞ እድሜያቸው ገና ለጋ ነው፣ በደንብ አልመሰሉም።
ሃሪ ማጉዌር እድሜው እየገፋ ነው። እሱም አልፎ አልፎ አንዳንዴ ጉዳት ይከሰትበታል። እንደምታዩት አዲስ ኮንትራት ይፈርማል የሚል እምነት አለኝ። በእነኚህ ተከላካዮች ግን መተማመን ዩናይትድን ዋጋ ያስከፍላል። በቃ እነኚህ ተጫዋቾች ለዩናይትድ የምትተማመኑባቸው አይደሉም። በችሎታቸው አንጠራጠርም። ዴሊክትም ማርቲኔዝም ግን ደግሞ ለዩናይትድ ሲዝኑን ሙሉ አይደለም የሲዝኑን ግማሽ ጨዋታ የሚያደርጉ ተጫዋቾች አይመስሉኝም። በተለይ ቀጣይ ሲዝን ላይ አውሮፓ ሻምፒዮንስ ሊግ ስንመለስ ለአራት ዋንጫዎች ስንፎካከር ከፍተኛ የሆነ የስኳድ ጥልቀት ዩናይትድ ያስፈልገዋል እና ቡድኑ ገና ተገንብቶ አላለ ግማሹ እንኳን አልተገነባም። ዩናይትድ ገና ነው፣ በጣም ብዙ ነገር ይቀረናል እና ሴንተር ባክ ለማስፈረም አሁን የሙሪሎን ሁኔታ ዩናይትዶች በይፋ ተቀላቅለውታል ፉክክሩን ተብሏል። ከኖቲንግሃም ፎረስት ነው ይህን ተጫዋች ለማስፈረም ከ60 እስከ 70 ሚሊዮን ፓውንድ ድረስ ለማውጣት ዩናይትዶች ፉክክሩን የተቀላቀሉት ተብሎ የተነገረው። ሙሪሎ ከወዲሁ ነው እንግዲህ ተጫዋቹ በፎረስት እንደማይቆይ የተጠበቀ ያለው፣ ምክንያቱም ፎረስቶች በራሳቸው የመውረድ ስጋት አለባቸው። ፕላስ ደግሞ ከፍተኛ የሆነ ኪሳራ በዘንድሮ ገጥሟቸዋል። ምናልባት በአውሮፓ መድረክ እየተፎካከሩ ነው። አይ ቲንክ በኮንፈረንስ ሊግ ኦር በዩሮፓ ሊግ በዛ እስከ ፍጻሜው ድረስ ከሄዱ ብቻ ትንሽ ፋይናንሳቸውን ሊያገግሙ ይችላሉ። ግን በዚህ ሲዝን ኖቲንግሃም ፎረስት በጣም አስቸጋሪ ሁኔታ ውስጥ ነው የሚገኘው። በተለይ ኢላንጋን ከሸጡ በኋላ ባለፈው ክረምትም ወሳኝ የሆኑ ተጫዋቾቻቸውን ሸጠዋል። በዚህ ክረምት ደግሞ በጣም ተፈላጊ የሆኑ ወሳኝ ተጫዋቾች አሏቸው። ከነኛ መካከል አንዱ ሙሪሎ ነው። የሴንተር ባኩ ብራዚላዊ ነው። እንዲሁም የአማካይ ስፍራ ተጫዋቾቻቸውን ጊብስ ዋይትን እና ኢሌት አንደርሰንን የመሳሰሉ ልጆች ክለቡን ይለቃሉ ተብሎ ነው ስማቸው ከዩናይትድ እና ከሲቲ ጋር ተይዞ የሚገኘው። ሌላው የሚፈልጉት ሴንተር ባክ ፒሬ ካሉሉ ተብሎ የሚጠራ የጁቬንትስ ሴንተር ባክ ተጫዋች ነው። ተጫዋቹ በተደጋጋሚ ጊዜ በዩናይትድ መልማዮች ታይቷል እና ይሄ 25 ዓመት የተከላካይ መስመር ተጫዋች ወደ ማንቸስተር ዩናይትድ እንዲያመራ በክለቡ መልማዮች ቡድን ከፍተኛ የሆነ ፖዘቲቭ ፌድባክ የተሰጠበት ነው ተብሏል። መልማዮቹ ሁሉ ይዘው የመጡት ሪፖርት ይህን ተጫዋች በተመለከተ በጣም ጥሩ ሪፖርት እንደሆነ፣ ነገር ግን ትልቁ ችግር ጁቬንትስ መሸጥ አይፈልግም። እንደውም አዲስ ኮንትራት ሁሉ ሊያቀርቡለት እና በጁቬንትስ ቤት ለቀጣዮቹ ዓመታት ሊያቆዩት ይፈልጋሉ ተብሎ ተገልጿል። ዩናይትዶች በሊስታቸው ውስጥ የያዙት የተከላካይ መስመር አማራጫቸው እንደሆነ ነው ግን የተገለጸው። እንቀጥል ቤተሰቦች፣ አሁንም ወደ ሌሎች የዝውውር ዜናዎች ነው የምናልፈው። የአማካይ ክፍሉን በተመለከተ ነው ዜና ያስኩላቸው እና ትላንት ግን የካሳሜሮን የማጥራት መረጃ እንመለከት። ካሳሜሮ በዩናይትድ ቤት ኮንትራቱን አድሶ ሊቆይ ይችላል የሚል ጭምጭምታ ነበር፣ ሩመር ነበር። ኦፍኮርስ ስለ ኮንትራቱ ጉዳይ በጣም በጥልቀት ነው ከዚህ በፊት ያየንበት እና ምን ያህል ካሳሜሮ እና ዩናይትድ በመዋደድ እየተለያዩ እንደሆነና በመዋደድ ለመለያየት ኢቨን በጣም የተራቀቁ ኮንትራታዊ ጉዳዮችን እስከ መቅደድ ሁሉ እንደደረሱ ዜና ስናደርሳችሁ ነበር። እቺ የፕላስ ዋን ኦፕሽኗ ሁሉ እንድትጠፋ ካሳሜሮ 35 ጨዋታ ላይ ዩናይትድ በቋሚነት ከጀመረ የሚለው አንቀጽን በተመለከተ ስለማፍረሳቸው ሁሉ ነበር የነገርናችሁ። ይሄ ሁሉ የሚያሳየው በጣም ሃፒሊ ነው ሁለቱም ክለቦች ለመለያየት ኮንትራታቸውን ጋብቻቸውን ለመቅደድ ሁለቱም ተስማምተው አንድ ላይ ያደረጉት ማለት ነው እና ካሳሜሮ ይሄ ነገር እየተፈጠረ ሳለ ይሄ ነገር ሆኖ ሳለ ከጀርባ ብዙ ርቀቶችን ሄደው ሳለ ገና ሲዝኑ ሳይጠናቀቅ ከክለቡ እንደሚለቅ አስቀድመው አሳውቆ ሳለ በዩናይትድ ቤት ለተጨማሪ 1 ዓመት ኮንትራት አራዝመው መቆየቱ በጣም ከባድ ነገር እንደሆነ የማይቀለበስ አይነት ውሳኔ እንደሚመስል ደግሞ በጣም ግልጽ ነው። ብዙ የሚያመላክቱ ነገሮች አሉት። ግን ምንድን ነው መሰላችሁ ብዙ የዩናይትድ ደጋፊዎች ይወዱታል ካሳሜሮ እንደምታውቁት። እዛው በተለይ ማንቸስተር ያሉ ደጋፊዎች እንዴት እንደሚዘምሩለት የምትመለከቱት ጉዳይ ነው። እሱም ቢሆን እንደው ለዩናይትድ ደሙን ሰጥቷል። በጣም ዩናይትድ በሚፈልገው ጊዜ እንደው የአማካይ ክፍሉ በጣም በተከፋፈተ ሰዓት ሁሉ ሳይቀር የዩናይትድን የአማካይ ክፍል እየሸፈነ ተጫዋቹ ያለውን አቅም ከእድሜውም አንጻር ነው የምላችሁ እየሰጠ ጎሎችን እያስቆጠረ በጣም ፋይተር ነው እንደምታውቁት። ካሳሜሮ በዩናይትድ ደጋፊዎች ልብ መቀመጥ የቻለ ተጫዋች ነው። ቢቆይ ለዩናይትድ ጠቃሚ ነው። ለተጨማሪ 1 ዓመት የአውሮፓ ሻምፒዮንስ ሊግ ላይ ቀጣይ ዓመት ላይ መሳተፍ ስለምንችል፣ ግን ደግሞ ተጫዋቹ ቀጣይ ነገሮቹን ከወዲሁ አመቻችቶ ጨርሷል።
እንደውም በአሜሪካ ሜጀር ሊግ ሶከር ለመጫወት ከወዲሁ ድርድር እያደረገ ነው። በሳውዲ ፕሮ ሊግም እጅግ በርከት ያለ በጣም ጠቀም ያለ ገንዘብ ነው የቀረበለት እና አሁን ካለበት ፎርም አንፃር ነገሮችን አመቻችቶ ጨርሷል። ተጫዋቹ ከዩናይትድ ቢለቅ የሚለቀው የሚያርፈው በጣም ጥሩ የሆነ የህይወቱን እንደው ትልቅ ገቢዎች ሊያገኝ የሚችልባቸው ክለብና ኮንትራት ነው ሊሰጠው የሚችለው ለካዛሚሮ እና አይጎዳም፣ ተጠቃሚ ነው። ስለዚህ ዊን ዊን ነው ማለት ነው። ለዩናይትድም ዊን ነው፣ ምክንያቱም በሳምንት 350 ሺህ ደሞዝ ነው ከደሞዝ ቢላቸው ላይ የሚያነሱት። ይሄ ገንዘብ ደግሞ ቀላል አይደለም። በአመት ወደ 18 ቢሊዮን ፓውንድ ነው ዩናይትድ ሶስት ተጫዋች አዲስ የሚያስፈርማቸውን ተጫዋቾች ከፍሎ ሊያጫውት የሚችልበት ገንዘብ ነው። ወይ ሁለት በጣም ትልልቅ ስመጥር ተጫዋቾችን አምጥቶ እየከፈለ በሳምንት ሊያጫውት የሚችልበት ገንዘብ ነው። የክለቡን የፋይናንስ አቅም በእጅጉ ነው ይሄ ጉዳይ የሚደግፈው የሚረዳው። ኢቨን አማካይ እንዲያስፈርም ዩናይትድ ወደ ማርኬቱ እንዲገባ ተጨማሪ የገንዘብ ኃይል አቅም እየሆነ ነው የሚገኘው የካሳሚሮ መልቀቅ ማለት ነው። ስለዚህ በተጫዋቹ ሳይድ ተጠቃሚ ነው ተጫዋቹ በግሉ፣ በክለቡ ሳይድ ደግሞ ክለቡን በግሉ እጅግ በጣም ተጠቃሚ ነው እየሆነ ያለው። ስለዚህ ከዚህ በኋላ ለካሳሚሮ ፋብሪሶ ሮማኖም ትላንት ለጥፎት ነበር። ከዚህ በኋላ የመጨረሻ ነው በቃ ከዩናይትድ ጋር ለተጨማሪ 1 ዓመት የምቀጥልበት ምንም ምክንያት የለም። ውሳኔው የማይቀለበስና ፋይናል ነው። ስለዚህ ደጋፊዎች በተለያዩ ማህበራዊ ድረገጾች ላይ ካሳሚሮ እንዲቆይ ብትፈልጉም እና ግፊት ቢያሳድሩበትም ግን አይ ይህ ከዩናይትድ ጋር እለያያለሁኝ ሲል በይፋ ገልጿል ማለት ነው። ላውረን ዋይትዌል እስካሁን ድረስ ተጫዋቹ ወደ ዩናይትድ የተዘዋወረበት ገንዘብ 70 ሚሊዮን ፓውንድ ነው ተብሎ ሲነገር ነበር። ግን ይሄ ሐሰት ነው። 60 ሲደመር 10 ነበረ ካሳሜሮን ለማስፈረም ዩናይትድ እና ማድሪድ የተስማሙት። 60 ሚሊዮን ፓውንዱን ከፍለዋል። ነገር ግን ቀሪው 10 ሚሊዮን ፓውንድ ሂሳብ ዩናይትድ የፕሪሚየር ሊጉን ዋንጫ ካሸነፈ፣ በአውሮፓ ሻምፒዮንስ ሊግ ስኬታማ የሚሆን ከሆነ እንዲሁም ተጫዋቹ በሚሰለፍበት ጨዋታዎች ቁጥር ነበረ የተስማሙት። ግን እነኚህ ሁሉ ስምምነቶች ሊሳኩ ባለመቻላቸው 10 ሚሊዮን ተጨማሪ ፓውንድ አልተከፈለም። በ60 ሚሊዮን ፓውንድ ነው ካሳሚሮ ለዩናይትድ የፈረመው ብሎ በግልጹም ተናግሯል። ዩናይትድ 60 ሚሊዮን ፓውንድ ከሆነ ያገኘው ካሳሚሮን እንደው አሁን ባለው የተጫዋቾች የገበያ ዋጋ እንደው ዝም ብሎ ምንም ሳያገኝበት ለቀቀ እንጂ ተጫዋች ዩናይትድ በወቅቱ ሲወራ እንደነበረው በጣም ብዙ ገንዘብ ለዚህ እድሜው ለገፋ ተጫዋች አወጣ እንደሚባለው እንዳልሆነ ነው ማለት ነው ላውረን ዋይትዌል በዚህ መልኩ የገለጸው። ወደ የምትጠብቁት የዝውውር ዜና አለፍን። ሳንድሮ ቶናሊን የተመለከተ መረጃችን ነው። ምን አዲስ ነገር አለ፣ ምን አፕዴት አለ ለምትሉን ዜናዎችን ይዘናል። ጠብቁን ቤተሰቦች። በቅድሚያ የላውረን ዋይትዌልን ስለ አማካይ ክፍሉ ዝውውር በተመለከተ የሰጠውን ዜና ልንገራችሁ። ይሰማኛል አለ። ይሄ ስሜት በውስጥ ያለ ዩናይትዶች ከ70 ሚሊዮን ፓውንድ በላይ ወይም ደግሞ እስከ 100 ሚሊዮን ዩሮ ሁሉ የሚጠጋ ገንዘብ አውጥተው 90 ሚሊዮን ዩሮ አካባቢ አውጥተው ሁለት አማካዮችን ለተለያዩ ሁለት አማካዮች ማለት ነው 90 የሚያስፈርሙበት አቅም እንዳላቸው አሁን ሴንስ እያደረግኩ ነው። ይሄ ነው ውስጤ እየነገረኝ ያለው በሚል እጅግ የሚታመነው የዘ አትሌቲክ ጋዜጠኛ በዚህ መልኩ የዩናይትድን የፋይናንስ አቅም ገልጾ ሁለት በጣም ሱፐርስታር አማካዮችን ክለቡ እንደሚያስፈርም አረጋግጦልናል ማለት ነው። ለምን እንደሆነ ግን ታውቃላችሁ ቤተሰቦቻችን፣ ይሄ የዩናይትድ የፋይናንስ ጉዳይ ቀጣይ ሲዝን ላይ የዩናይትድ ፋይናንስ ገቢና ሪፖርት ልታምኑት አትችሉም ቤተሰቦች። በጣም የሚገርም የፋይናንስ ሪፖርት ነው የምትመለከቱት። ከእንግሊዝ ክለቦች ቁንጮ ላይ ይቀመጣል ዩናይትድ። እንደውም ከአውሮፓ በጣም ከፍተኛ ገንዘብ ከሚያገኙ ክለቦች ኦፍኮርስ እዚህ ጋር ግልጽ ላስቀምጥ፣ ሪያል ማድሪድን መፎካከር አይችልም። ምክንያቱም ማድሪድ ከእግር ኳሳዊ ውጭ በሆኑ መንገዶች ከሳንቲያጎ በርናባው ገቢ ስለሚያገኝ በዛ ጉዳይ በዝርዝር አልገባም። ግን ዩናይትድ አምና በፕሪሚየር ሊጉ እዛ አዘቅት ውስጥ ሆኖ ጨርሶ 15ኛ ሆኖ በቴሌቪዥን ገቢ መብት ግን ቀዳሚው ክለብ ነበር። ብዙ ነበር የታየለት የዩናይትድ ጨዋታ። ዘንድሮ ደግሞ ቲሙ ተሻሻለ። አሁን በጣም ጥሩ ነው። አውሮፓ ሻምፒዮንስ ሊግ ሊመለስ ነው። ክለቡ ከየትኛውም ክለቦች በላይ የፕሪሚየር ሊጉ ሻምፒዮን ሳይሆን ከየትኛውም ክለቦች በላይ ግን ከፍተኛ የሆነ ገንዘብ እያገኘ ያለ ቡድን ነው። በመላው ኪንግደም ነው የምላችሁ። ዩናይትድ ኪንግደም በዓለም ያለውን ስታት አይደለም አሁንም ወራችሁ እዛው ዩናይትድ ኪንግደም ውስጥ እነኚህ ዌልስ፣ አየርላንድ፣ ስኮትላንድ እና እንግሊዝ ብለን የምንጠራቸው ሀገራት ውስጥ ዩናይትድ አሁንም ቢሆን ተቀዳሚው ተመልካች ያለው በርካታ እንግሊዛውያን ወይ ግሬት ብሪቴን ህዝቦች የሚመለከቱት ቡድን እንደሆነ ነው የተነገረው።
ስለዚህ በተመሳሳይ ሰዓት አርሰናል እና ዩናይትድ ጨዋታ ቢኖራቸው ሞስት ፕሮባብሊ ብዙ ሰው ዩናይትድን ነው የሚመለከተው ቴሌቪዥን ከፍቶ ማለት ነው። ይሄን አደረገ ማለት ደግሞ ሰው ይሄን መረጠ፣ የቴሌቪዥን ጣቢያዎች ይሄን ነገር አስተላለፉ ማለት ደግሞ ዩናይትድ ተጨማሪ ኤክስትራ ገቢዎችን ከቴሌቪዥን መብት ያገኛል ማለት ነው። በዚህ ምክንያት ማንቸስተር ዩናይትድ በጣም አስደናቂ የሆነ ገቢ እያገኘ ነው። በጣም የሚያስገርማችሁ ገቢ አርሰናል የጎ ሻምፒዮን ሊሆን ይችላል። የቴሌቪዥን መብት ገቢ ክፍፍል ሲደረግ ግን ዩናይትድ ከአርሰናል በላይ ገንዘብ ይዞ ነው የሚያጠናቀቀው። ለዛ ነው ዩናይትድ ምንጊዜም ቢሆን ትልቅ ቡድን ነው እያለ ነው። ለዛም ነው ቀጣይ ሲዝን ወደ አውሮፓ ሻምፒዮንስ ሊግ ስንመለስ ልብ በሉ ቤተሰቦች፣ አውሮፓ ሻምፒዮንስ ሊግ የምናገኛት ገንዘብ አለች። ይሄ 100 ሚሊዮን ፓውንድ እና ከዛ በላይ ነው የምናገኘው። ከምንም በላይ ግን ከአውቶማቲክ አውሮፓ ሻምፒዮንስ ሊግ ተሳታፊ ከመሆናችን በላይ ከቴሌቪዥን መብት ክፍያ እንዲሁ ውጭ የስቴዲየም ደግሞ ማች ሪቬሩ የሚባል ገቢ አለ። ይሄ በአመት ወደ 50 ቢሊዮን ፓውንድ አካባቢ ሁሉ ሊጠጋ ይችላል። ከፍተኛ የሆነ ፖቴንሻል ያለው ቡድን ነው ዩናይትድ። ውጤታማ ሲሆን ዋንጫዎችን ሲያገኝ፣ በተለይ ትልቅ ዋንጫ ዩናይትድ የሚያገኝ ከሆነ በገቢ ደረጃ ሪከርዶችን ሁሉ በቀጣይ ሊሰብር የሚችል ቡድን ነው እንደው ውጤቱ እየታየ ማለት ነው ሜዳ ላይ እና በዚህ መልኩ ነው አሁን ላውረት ዋይት ዌልም ክለቡ አቅም እንዳለው ይሰማኛል ያለው። በተለይ ቀጣይ ሲዝን ላይ ዩናይትድ ምን ያህል ፋይናንሻሊ አቅም ያለው ቡድን ሊሆን እንደሚችል እንድትገነዘቡ እንድትረዱ በሚል ነው የሱ ንግግር ለማጠናከር ይህን መረጃ ያመጣሁት። ለማንኛውም የካርሎስ ባሌባን ዜና ባጭሩ ልንገራችሁ። ካርሎስ ባሌባን በተመለከተ ዩናይትዶች አሁንም ፍላጎት አላቸው። እንደውም ፍላጎታቸውን አድሰውታል ተብሏል። የተለየ ካታጎሪ ላይ እንደያዙት ነግሬያቸዋለሁ ከዚህ በፊት። ባሌባ ከነ ቅድም ከዚህ በፊት ካወራ ናቸው እነ ኢሊየት አንደርሰን፣ አሁን ዜና ነግራቸዋለሁ፣ ሳንድሮ ቶናሊ እና ዋርተን ሶስቱ አንድ ካታጎሪ ላይ ያሉት። በነገራችሁ ላይ ከሶስቱ አንዱን ነው ሊያስፈርሙ የሚችሉት። ይሄን ከዚህ በፊት አውርተንበታል። የባሌባስ ጉዳይ፣ የፈርናንዴዝስ ጉዳይ፣ የዌስትሃም ዩናይትድ ተጫዋች ምናምን ካላችሁ እነሱ በተለየ ካታጎሪ ናቸው። በሁለተኛ ዩናይትድ የአማካይ ዝርዝር ውስጥ ያሉ ናቸው በተለየ ሚና ማለት። አሁን የካርሎስ ባሌባም ቀጣይ የዩናይትድ ታርጌት ይመስላል። የቶናሊን ዝውውር እንዳካሄዱት እንዳነሳሳቸው ዝውውሩን ፉክክሩን እንደመምራታቸው የሚያጠናቀቁት ከሆነ ባሌባ ላይ ያተኩራሉ። ብራይተኖች ከ100 ሚሊዮን ፓውንድ እናወርዳለን እያሉ ነው ያሉት። ፕራይሱን ስታንዳርድ ስፖርት ነው ያለው። ትንሽ ተአማኝ የሆነ እንግሊዝ ሚዲያ ነው ጣቢያ ነው ማለት ነው። እና አሁን ይህን ተጫዋች ለማስፈረም ምናልባት ብራይተኖች እስከ 70 ሚሊዮን ፓውንድ ድረስ ከዩናይትድ ሊቀበሉ ይችላሉ። ቶታሊ ተጫዋቹን በግድ አቆይተው አዲስ ኮንትራት አስፈርመው ከሌሎች ክለቦች እናሸሸዋለን ብለው ያሰቡም፣ ግን ልጁ ምንድን ነው በአራዳ ቋንቋ የሚባለው በቃ የሚሰማ አይነት ተጫዋች አይደለም። ባሌባ እየሰማቸው አይደለም። ኮንትራትም ለማደስ ፈቃደኛ አይደለም። ኢቨን በብራይተን ዘንድሮ ሲዝኑን በመጥፎ የሚያስታውሰው ነው የሚመስለኝ። ለመጫወትም ዝግጁ የሆነ ልጅ አይደለም በብራይተን። ይሄን ጠንቅቀው አውቀዋል። አንድ ሲዝን ደገመ ማለት አይምሮዋዊ ዝግጁነቱ ጥሩ አይደለም ማለት ነው። ስለዚህ ኦልሬዲ ይከስሩበታል ልጁን። አማራጭ የላቸውም። ይሄን ደጋግሜ ነው የተናገርነው። ለክለቡ ጥቅም የሚያስቡ ከሆነ ካርሎስ ባሌባን ለዩናይትድ በ50 ቢሊዮን ፓውንድ ቢሆን ሸጠው መገላገል መቻል አለባቸው። ምክንያቱም ልጁ ቶታሊ ነው የምላቸው፣ ቶታሊ ልጁ ሄዱ ሁሉ ነገሩ አይምሮ ያለው በዩናይትድ ዙሪያ ነው። በዩናይትድ ዝውውር ዙሪያ ነው። ልጁ እየሰማም አይደለም፣ ከልቡም እየተጫወተ አይደለም። ይሄ ነገር ጠቅሞታል አልጠቀመውም? እውነት ለመናገር ቤተሰቦች እንደው ጠንክሮ ቢጫወት በብራይተን ቤት በጣም ፐርፎርማንሱን አሻሽሎ ቢጫወት ብዬ እኔ እመኛለሁ። ምክንያቱም አምና ነው አንድ ሲዝን ብቻ ነው ጥሩ እንቅስቃሴ ያሳየን ይሄ ተጫዋች። ቢደግመው ዘንድሮ እንደው ለዩናይትድ ለዝውውር ይመች ነበር። ግን ደግሞ ልጁ ምንድን ነው የደበደበ የሚመስለኝ በቃ ጠንክሬ ብጫወትና እንደው ከአምናው ሲዝን በጣም ጥሩ የተሻለ እንቅስቃሴ ባደርግ ደግሞ ብራይተኖች ይበልጥ 150 ይጠይቁብኝና ወደ ሌሎች ክለቦች የማያደርገው ዝውውር እንትን ይሉብኛል የሚል አይነት ፍርሃት ያለው ይመስለኛል። እርግጠኛ አይደለሁም ቤተሰቦች፣ አላቅም። ተፈጥሯዊ አቋም መውረድ ይሁን አላቅም። እሱን ተጽዕኖ እንዳሳደረበት ግን በግልጽ መናገር ይችላሉ። ደግሞም ስታስቡት ኖርማሊ እንደዛ ነው የሚሆኑ። በብራይተን ልጁ የአምናውን ፐርፎርማንስ ቢደግም ቀጣይ ሲዝን ብራይተን አይሰማም። 130 ነው የሚላችሁ ወይ 150 ይላቸዋል። ይሄ ልጅን ለመልቀቅ ለዩናይትድ ዋጋ ሁሉ እኮ አላወጣንለትም ነው ያሉት። ልክ እንደ በቃ እንደ ሜርኩሪ ወይ ደግሞ እንደ ዳይመንድ ነው ልጁን እያዩ ያሉት። ዘንድሮ ደግሞ ሰጫ ላይ ይኸው በጣም ነው የወረደው። በቃ በጣም ነው ካርሎስ እኔ ወደ ዩናይትድ ቢመጣ ራሱ ያስፈረኛል። አሁን ልጁ መልሶ የቀድሞ ብቃቱን ያገኛል የሚለው ነገር ማለት ነው። እና
ውስብስብ ነገር ውስጥ ነው የከተቱት። ልጁ ከብቃቱ ከፐርፎርማንሱ አንፃር ልጁ እንዳይሻሻል እነሱም ደግሞ ከፋይናንስ አንፃር ተጫዋቹ እንዳይለቅ እንዲወጥረው ይዘውት የልጁን አእምሮ ሊቀጥሉ ደግሞ አይችሉም እና ይሄ ልጅ የመምጣት እድል እንዳለው አሁን እየተሰማኝ ነው ወደ ዩናይትድ በትንሽ የዝውውር ገንዘብ ሲቀድሞ ሲጠየቅበት ከነበረው ለማለት ነው። ወደ ኢሊየት አንደርሰን መረጃ ደግሞ ልውሰዳችሁ። ኢሊየት አንደርሰን አሁን ይሄ ክሬግ ሆፕ የተባለው የዴይሊ ሜል ጋዜጣ ጸሐፊ ያወጣውን መረጃ ስነግራችሁ ስለ ቶናሊ ሲያወራ በጣም የሚታመን እንደሆነ ነግሬያችሁ ነበር እና አሁን ይሄ ጋዜጠኛ ሲቲዎች ናቸው ኢሊየት አንደርሰንን ለማስፈረም ከዩናይትድ ይልቅ የተሻለ እድል ያላቸው እና ይበልጥ ተጫዋቹ ወደ ሲቲ የሚያመራ ይመስላል ብሏል። ልብ በሉ አሁን ቤን ጃኮብስን መረጃ ነግሬያችኋለሁ። 50-50 ነው ያለው እሱ ቤን ጃኮብስ የዓለም ዋንጫው ይድረስ እና እሱ ተጠናቆ ሲመለሱ ከዓለም ዋንጫው በኋላ ኢሊየት አንደርሰን ውሳኔውን ያሳውቃል እሱ እያለ ያለው ለየትኛውም ክለብ አልተናገረም። ለዩናይትድ ወደ እናንተ ነው፣ ለሲቲም ወደ እናንተ ነው። ምንም ፍንጭ አላሳየም ልጁ ወዴት። ግን ነገሮችን ሁሉ ነገር አጣርቶ ሰምቶ ሁሉን ነገር ተጫዋቹ ማወቅ ያለበትን ነገር ክለቦቹም ለሱ የሚሰጡትን ደሞዝ ሁሉም ነገር ፕሮጀክታቸውን ጨርሷል። ልጁ ጠረጴዛ ላይ የሁለቱም ክለቦች ነው ያለው ዶክመንት ስል ከኢኮኖሚ አንጻር እንዲሁ ከመጫወት ሚና አንጻር ሁሉም ነገር። አሁን ልጁ ምን መሰላችሁ እዚህ ጋር ያለው የመረጃ ልዩነት ቤን ጃኮብስ ጀነራል የሆነውን ነገር ነው እያወራ ያለው። ጀነራል ስል በተጫዋቹ ቀጣይ ማረፊያ ዙሪያ እንደው በግልጽ የተነገረ የተሰጠ ዳይሬክሽን የለም ነው። አሁን ወደየት ክለብ ሊሄድ እንደሚችል ሁለቱንም 50-50 ልጁ እያጫወተ ነው እና ውሳኔውን ቦምብ ሼል ነው የሚሆነው። የሱ ውሳኔ በቀጣይ ይታወቃል። ከዓለም ዋንጫው በኋላ ይህን ክለብ ብሎ በቃ ያሳውቃል ነው። ልክ የሴሜኑን ጉዳይ ታስታውሳላችሁ አይደል? ፋቢሎስ በቃ ልክ እንደ ሴሜኑ ጉዳይ ነው። በቃ አሁን ሲቲን መርጫለሁ ብሎ ወደ ሲቲ በቃ አሁንም ኢሊየት አንደርሰን እንደዚህ ያደርጋል እና ወዴት እንደሚሄድ 50-50 ነው ብሎ ነው የተናገረው ቤን ጃኮብስ። ምክንያቱም እዚህ ጋር በቃ ሁለቱንም ክለቦች ልጁ ያስኬደ ስለሆነ ነው። አሁን ደግሞ ሌሎች ተባራሪ ደግሞ መረጃዎች ተባራሪ ስላችሁ እንደው ሁሉንም ነገር በጥልቀት እያየን ነው የሚሉ የመረጃ ምንጮች አሉ። በጥልቀት እያየን ነው ማለት ምን ማለት ነው? ለምሳሌ ኢሊየት አንደርሰን እየተደራደረ ነው። ሁለት ክለቦች እየተደራደሩ ሁለቱም ፕሮጀክታቸውን አቀርቡ፣ ግን የሚመርጠውን ክለብ ደግሞ እኛ እናውቃለን የሚሉ ወገኖች አሉ። እሺ አያችሁ ልዩነቱን። አንዱ ስለ ጀነራል የዝውውሩን ሁኔታ ነው የሚያወራው፣ ጥቅሉን ሁኔታ። ሌላኛው ደግሞ ምን ያላል? እኔ የውስጡን አውቃለሁኝ። ይሄ ተጫዋች ሁለቱንም ቢያናግርም ሁለቱንም ክለቦች ጎን ለጎን ቢያስኬድም ቢያፎካከራቸውም ግን ልቡ የት እንደሆነ መጨረሻ የት ሊያትርፍ እንደሚችል እኔ ያውቃሉ ብለው የሚያወሩ ደግሞ ጋዜጠኞች አሉ። እነኝም ጋዜጠኞች የሚታመኑ ናቸው። ግን ልብ በሉ ይሄን የማይታመኑትን አይደለም ማወራችሁ። እና ክሬግ ሆፕ አንደኛው ነው። ይሄ ልጅ ለሲቲ ነው ኢንክላይንድ እያደረገ ያለው። እኔ የሴሜኑን ዝውውር ነው የሚያስታውሰኝ። በሴሜኑም ዙሪያ ዩናይትድም ፉክክር ውስጥ እያለ ሊያስፈርመው እንቅስቃሴ ሲያደርግ እና የተጫዋቹን ውሳኔ ሲጠብቅ ተመሳሳይ ክስተት ተከሰተ። ወደ ሲቲ ያለ ወደ ሲቲ ሄደ። ሊሆን ይችላል ኢሊየት አንደርሰን እያልኳቸው አይደለም። ቶናሌን ይዘው የሚቀጥሉ ከሆነና ቶናሌን ለማስፈረም የሚጥሩ ከሆነ ኢሊየት አንደርሰንን ዩናይትዶች አይፈልጉትም። ቶናሌ ላይ ዝውውር ሂደቱን ማጠናከራቸውም እኔ የሚነግረኝ በኢሊየት አንደርሰን ተስፋ እየቆረጡ እንደሆነና እንደ አማራጭ እንደያዙት ነው የሰሞኑን ወሬ እንዲሁ ስረዳ ማለት ነው። ምክንያቱም የቶናሌን አጠናክሮታል፣ ፑሽ እያደረጉ ነው። አሁን እንደውም በይፋ ዝውውር ለመክፈት ከኒውካስል ዩናይትድ ጋር ጥረት ላይ ናቸው፣ ዝግጅት ላይ ናቸው የሚገኙት። ስለዚህ ሁለቱንም በአንድ አያስፈርሙም ካልን ሁለቱንም በአንድ ካታጎሪ ነው የያዟቸው ካልን አያዡ ኢሊየት አንደርሰን ላይ የሚጠራጠሩት ያልተማመኑት ነገር አለ ማለት ነው። ልጁ ምርጫቸው ላይሆን እንደሚችል ዩናይትዶች አስበዋል ማለት ነው። ምክንያቱም ከኢሊየት አንደርሰን ይልቅ አሁን የቶናሊ ጉዳይ ነው በጣም እየጮኸ ያለው እና ይሄን ልጅ ወደ ዩናይትድ አይመጣም ብዬ ልነግራችሁ ፈልጌ አይደለም፣ ግን ያለው ፋክት እንደ ወዴት ነው የሚያመዝነው? እናንተስ የትኛውን መረጃ ነው በደንብ መስማት ማመን ያለባችሁ? እንዴት ነው ያን መረጃ መረዳት ያለባችሁ የሚለውን ነገር ለመናገር ነው ማለት ነው። እና እንግዲህ ኢሊየት አንደርሰን ወደ ሲቲ ነው ያደላው ብለውናል። ጊዜ መጠበቅ ጊዜውን ማየት ጠብቀን እንዲሁ ያስፈልገናል ማለት ነው የእሱን ማረፊያ ለማወቅ። በቶናሊ ዝውውር ጉዳይ ላይ ግን እንደው እዚህ ጋር የተያዘ ስለሆነ ነው ብዙ ስላወራንበት ሰሞኑን ተጨማሪ እንደው አዲስ ማወራችሁ ነገር የለም ቤተሰቦች። በቶናሊ ዝውውር ጉዳይ ላይ ዩናይትድ አሁን ገና ዝግጅት ላይ ነው። ምንም እንደዚህ የጀመረው ድርድር የለም። ቀዳሚ ምርጫውን አውቋል።
ስለዚህ ይሄ ቀዳሚ ምርጫው ቶናሊ ከሆነ ከወኪሎቹን ማግኘት ነው፣ ከወኪሎቹ ጋር ማውራት ነው። ይሄን አውርቷል። አይ ቲንክ ተስማምቶም ሊሆን ይችላል ክለቡ በግል አሁን ከኤሌት አንደርሰን ጋር ተስማምቶ ሊሆን ይችላል ብዬ እንደማስበው ግል እና በኮንትራት ምናምን ጉዳዮች ይሄ ብዙ ችግር አይሆንም። አሁን እንዴት አድርገን ኒውካስልን ፑሽ እናድርገው ነው ትልቁ ጨዋታ። ኒውካስልን እንዴት አድርገን በቀላሉ እንዲሸጥ እንዳያስቸግረን እናደርገው። ምክንያቱም ዩናይትዶች ዝም ብለው በቀላሉ ኒውካስል እንደማይሸጥላቸው ያውቃሉ፣ ይረዳሉ። ግን እዚህ ጋር ደጋግሜ የምለውና ከዚህ በፊትም እንደነገርኳችሁ የአሌክሳንደር አይሳክ ዝውውርና የቶናሊ ዝውውር ኬዝ ይለያያል። የሚለያይበት ትልቁ ምክንያት በአሌክሳንደር አይዛክ ጊዜ ክለቡ አውሮፓ ቻምፒዮንስ ሊግ ተሳታፊ ነው፣ ገንዘብ አይቸግረውም፣ ይፈልገዋል አጥቂውን። በቶናሌ ጊዜ ግን ልዩ የሆነ ስምምነት ሁሉ አላቸው። ክለቡ አውሮፓ ቻምፒዮንስ ሊግ ካልተሳተፈ ትሸጡኛላችሁ፣ በቃ ኢትስ ኦኬ ተስማምተዋል። በዚህ ጉዳይ ላይ የውስጥ ስምምነት ነው እንግዲህ ይሄ ጄንትልሜንስ አግሪመንት ምንድነው። ስለዚህ ቻምፒዮንስ ሊግ ካልተሳተፉ እነሱም ችግር ላይ ናቸው፣ ገንዘብ ያስፈልጋቸዋል ማለት ነው። ከልጁም ጋር የፈጸሙት ስምምነት አለ በውስጥ ሊያደምጡ ይገደዳሉ። እዚህ ጋር ያስምሩበት። በቃ ኒውካስሎች በራቸውን አይዘጉም እንደ ሊቨርፑል እና አይዛክ ዝውውር ማለት ነው። ወይ ደግሞ 130 ክፈሉ ያለበለዚያ ተዉት አይነት ነገር አይደለም ይሄ። 100 ሊጠይቁ ይችላሉ። ይሄን አትጠራጠሩ። 100 ሚሊዮን ተጫዋቹ ሊያወጣም ይችላል አሁን ባለው ማርኬት በኒውካስልም ያሻሻጥ ስልት። ግን ዩናይትድ ደግሞ ተጠራጥሮ እንደው በ80 ወይ በ90 አዶንስ ምናምን አድርጎ እንደው ታግሎ ግን የማስፈረም እድል አሉ በደንብ እና እቺ ነገር ጠንካራ ቢሆንም ያውቁታል ዩናይትዶች ድርድሩ ግን የመሆን እድል አለው እና ኒውካስል ሲዝኑ እስኪያልቅ ነው አሁን እየተጠበቀ ያለው እንጂ ይሄን ልጅ መሸጣቸው የሚቀር አይመስለኝም። ግን ደግሞ ከባዱ ሌላውን ችግር ስነግራችሁ ሲቲም ፍላጎት አለው እዚህ ልጅ ላይ ኤሌት አንደርሰንንም ይፈልጋሉ፣ ይሄንንም ተጫዋች ይፈልጉታል። በጣም አስቸጋሪ እኮ ነው ቤተሰቦቻችን። እንደው ሲቲ እኮ ያሁሉ ቅጣትና ያሁሉ ክስ ያለበት ቡድን እና የቅጣት አደጋ ያለበት ቡድን ስቲል አሁንም በገፍ ገንዘብ እየወጣ ነው በገፍ ለነኚህ ሁለት ተጫዋቾች ብቻ 200 ሚሊዮን ፓውንድ ከፍላለሁ እያለ ነው ለኤሌት አንደርሰን እና ለቶናሊ ማለት ነው። እና ዩናይትድ ቀድሞ ፈጣጥኖ ነገሮችን ካልጨረሰ ሲቲ አቅም ያለው ቡድን ነው። በቃ ዩናይትድ የፈለጋቸውን ተጫዋቾች በሙሉ ካልወሰድኩ እያለ ነው። ገንዘብ አለው። በቃ ጠያቄ ከየት አመጡት አይባል። እነሱ ምንም ሲቲዎች የገንዘብ ችግር የለባቸውም። ክሳቸውም እንደምትመለከቱት ነው። ዩናይትድ እኮ ተጋግጦ ነው ገንዘቡን አንዱን አባሮ አንዱን ምን ብሎ ሰራተኛ ምን ብሎ ያችን እያተራረፈ ቅንጭብጫቢዋን ገንዘብ እየደማመረ ነው እኮ ለዝውውር እየወጣ የሚገኙ። ሲቲ ጋር እንደዚህ አይነት ችግር የለም ጎበዝ። ክረምት ላይ አይደለም እኮ ክረምት ዝውውር አለ። ጥር ላይ ምን አይነት ተጫዋቾችን በምን ያህል ገንዘብ እንደሚያስፈርሙ እያያችሁ ነው። ትልቅ የሆነ ኢምባላንስ ነው ያለው እንግሊዝ ውስጥ። ትልቅ የሆነ የዝውውር እንቅስቃሴ ኢምባላንስ። በትክክል እየሰሩ ያሉት የሚያገኙትን ገቢ እየተጠቀሙ ለዝውውር የሚገኙ ክለቦች እውነት ለመናገር አርሰናል፣ ማንቸስተር ዩናይትድ እና አሁን ሊቨርፑል በቃ የሚያገኙትን ገንዘብ ነው የሚጠቀሙት በትክክል። እኔ ሲቲ የቼልሲ አወጣጥ ትክክለኛ አይደለም፣ ጤናማ የሆነ አወጣጥ አይደለም እንደኔ ማለት ነው። ኤኒዌይስ ግን አሁን የቶናሊ ዝውውር ላይ ዩናይትድ አድቫንቴጅ የያዘ ይመስላል። ትንሽ ቀደም ብሏል እና ግን መፍጠን ይኖርባቸዋል። ሊያገኙት የሚችሉት የአማካይ ስፍራ ተጫዋች እንደሆነ ነው አሁንም መረጃዎች እየጠቆሙ ነው ያሉት። ለማንኛውም ቤተሰቦች ቪዲዮ እንዳይረዝም እዚህ ላይ ብቃለ ዛሬ ነገ አገኛችኋለሁ። አዳዲስ ነገር ካለ እንዲሁ ጨምሬ እመጣለሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ ባይ